ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎቻችን ጀምረናል። በዛሬ ቆይታችን ሰላምን የተመለከቱ ዘገባዎችን በስፋት እንመለከታለን። ቴዎድሮስ ኃይለኢየሱስ ከስርጭትና ከካሜራ ባለሙያዎች ጋር በጋራ በመሆን የዕለቱን ዜና እመራለሁ። አብራችሁን ቆዩ። በቀዳሚነት ወደምንመለከተው ጉዳይ አለፍን። በእንስሳት ላይ የሚደርሰውን ጉዳት ለመቀነስ የሚያስችል የእንስሳት ኢንሹራንስ ተግባራዊ መደረጉን ግብርና ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ በ5 ክልሎች ተግባራዊ የሚደረገውን የእንስሳ ኢንሹራንስ አተገባበር አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። ቴዎድሮስ ደሴ የግብርና ሚኒስቴር እንስሳት ላይ የሚደርሱ ሰው ሰራሽና ተፈጥሯዊ አደጋዎችን ለመቀነስ የሚያስችል ስራዎችን እየሰራ እንደሚገኝ ገልጿል። በሚኒስቴር መስሪያ ቤቱ የእንስሳት አደጋ ስጋት ቅነሳና የአርብቶ አደሩ አካታች እሴት ሰንሰለት ተጠሪ ጀማል አሊ በአርብቶና ከፊል አርብቶ አደሮች እንስሳት ላይ የሚደርሰውን አደጋ ለመቀነስ የሚያስችል የእንስሳት ኢንሹራንስ ተግባራዊ መደረጉን ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥተዋል። እንስሳት ኢንሹራንስ ኢንሴንስ ምንድነው? ከብቱ ከሞተ በኋላ የመክፈል ጉዳይ አይደለም። መሬት ላይ ሳሩ የሳር መጠኑ መሬት ላይ አሳሳና እንስሳቶቹ ወደ ጉዳት ከመግባታቸው በፊት ችግር አለ ተብሎ ታውጆ በዛ ችግር መሰረት ገንዘብ ይሰጣል። ኢንሹራንስ ከገቡ በዛ ገንዘብ ኖርማሊ ማድረግ የሚችሉትና የሚገባው ነገር ቢኖር የእንስሳትን ግጦሽ መድኃኒት ውሃ ራሽን ማድረግ ነው ለእንስሳቶቹ። ስለዚህ እንዳይሞቱ መከላከል ጉዳይ ነው። ከሞቱ በኋላ የመክፈል ጉዳይ ሳይሆን እንስሳት እንዳይሞቱ የመከላከል ጉዳይ ነው። የእንስሳት ኢንሹራንሱ በ5 ክልሎች ተግባራዊ የሚደረግ ሲሆን ለዚህም 115 ሚሊዮን የአሜሪካ ዶላር ተመድቦ ወደ ስራ መገባቱን አቶ ጀማል አንስተዋል። ይሄ ፕሮጀክት እየሰራ ያለው በአርብቶ አደሩ አካባቢ ነው። በ5 ክልሎች 5 ክልሎች አፋር፣ ሶማሌ፣ የአርብቶ አደሩ አካባቢ ኦሮሚያ፣ ደቡብ ምዕራብ ኢትዮጵያ። ፕሮጀክቱ የ115 ሚሊዮን ፕሮጀክት 115 ሚሊዮን ዶላር ፕሮጀክት ነው። ይሄ ፕሮጀክት ከመጣ 3ኛ አመቱ ነው። 2 አመት ነው የሰራ ነው። ወደ 166000 ያህል አርብቶ አደሮችን አድሬስ ማድረግ ይችላል። እንደ አቶ ጀማል ገለጻ ይህ የእንስሳት ኢንሹራንስ 2 ዋና ዓላማዎች አሉት። አንዱ ምክንያት ባንክን መጠቀም መቻል፣ ኮፓፕ ሜካኒዝም አንዱ ኢንሹራንስ ብቻ ሳይሆን ከኢንሹራንስም የዘለለ አደጋ ሊመጣ ይችላል ተብሎ የሚታሰብ ከሆነ እንስሳቶቻቸውን ሽጠው ገንዘብ ባንክ ማስቀመጥ እንዲችሉ ሴቪንግን ለማስተማር እንስሳቶቻቸውን በባንክ ማስቀመጥ እንደማለት። ጥሩ ጊዜ ደግሞ ገንዘባቸውን አውጥተው ይገዛሉ እንደማለት ነው። ሁለተኛው ደግሞ ድርቅ በሚታወጅበት ጊዜ ድርቅ ነው ብሎ እንስሳቶቹ ሊያልቁ ነው ተብሎ በሚታወጅበት ጊዜ የሚከፈላቸው ፔአውት በአንድ ወር ጊዜ ውስጥ ሊደርሳቸው ይገባል። በዛች ገንዘብ ሳር እንዲገዛ እንዲችል፣ በዛ ገንዘብ ውሃ እንዲገዛ፣ በዛች ገንዘብ ሜዲሲን እንዲገዛ ነው። ስለዚህ ገንዘቡ እንደገባለት ሄዶ መውሰድ አይችልም። ልክ ድርቁ እስከሚታወጅ ድረስ ገንዘቡ በባንክ ውስጥ ባለፉት ዓመታት በድርቅ ለተጎዱ አርብቶ አደሮች 76 ሚሊዮን ብር መከፈሉም ተጠቁሟል። በአጀንዳነት በስፋት ወደምንመለከተው ሰላምን የተመለከቱ ዘገባዎች አለፍን። ደብረ ብርሃን ከተማ ሰላማዊ እንድትሆን የማህበረሰቡ ሚና የላቀ መሆኑን የደብረ ብርሃን ከተማ ሰላምና ጸጥታ መምሪያ አስታወቀም። አሚኮ ያነጋገራቸው የከተማዋ ነዋሪዎች በበኩላቸው ሰላም የሁሉም ነገር መሰረት በመሆኑ ሰላምን ለማጽናት እንሰራለን ብለዋል። ብርቱካን ማሞ ተጨማሪውን አዘጋጅታለች። ሰላማዊና የተረጋጋ አካባቢን ለመፍጠር ወንጀልን መከላከል ቅድሚያ የሚሰጠው ጉዳይ ነው። ወንጀልን ለመከላከል ደግሞ የህብረተሰቡ አጋርነት በጉልህ የሚነሳ ነው። ያነጋገርናቸው የደብረ ብርሃን ከተማ ነዋሪዎችም በምሽት በመደራጀት አካባቢያችንን በንቃት በመጠበቃችን ለጸጥታው ተግባር አጋር ሆነናል ብለውናል። ያለ ጸጥታም ደግሞ መኖር መግባት መውጣም ስለማይቻልም ህዝቡም የጸጥታ ባለቤት ሆኗል። ጨለማ ቦታ ናቸው ተብሎ በመለየት የስጋት ቦታ ናቸው ተብሎ በመለየት በጣም አስፈላጊ የስጋት ቦታዎች የጸጥታ ኃይሎቻችን ተሰማርተውበት እኛ እንደ ነዋሪ ደግሞ ሌላ ክፍተት ያመጣል በሚል ደረጃ እንደ ነዋሪ ደግሞ ዘግተን ቆመን ከነሱ ጋር የተቀናጀ ስራ እንሰራለን። ወደ ቤቱ በአግባብ እናስገባለን። ሌላ እኔ እስካሁን በወጣሁበት ሰዓት የገጠመኝ ነገር ምንም ነገር የለም።
ያው ተንቀሳቅሰን እነሱ ሲረከቡን እኛን ወደ ቤታችን በሉ እስካሁን እንትን ብላችኋል ግቡ ብለው እነሱ ሸኝተው ወደ ቤታችን ያስገቡናል እንገባለን ውጡ በዚህ ሰዓት ሲሉን እንወጣለን እናግዛለን ታግተን ተጠበቅን ወንጀል ሊስፋፋብንም አይችልም ነው የኔ እቅድና ሁኔታ ማለት ነው እንጠብቃለን ትጉ ሆነን በቃ አቋማችንን አንዳርገን ተጠበቅን ይጠበቃል በክረምት ወቅት በደብረ ብርሃን ከተማ አስተዳደር ወንጀል ተስፋፍቶ የህብረተሰቡን ሰላም አውኮ ነበር አሁን ላይ ግን የጸጥታ አካሉ ከማህበረሰቡ ጋር በጋራ በመሆን ባከናወናቸው ተግባራት ከተማዋ ወደ ቀደመ ሰላሟ እየተመለሰች ትገኛለች አሉን የከተማ አስተዳደሩ ሰላምና ጸጥታ ምክትል መምሪያ ኃላፊ መኳንንት አበበ ናቸው ከጸጥታ ኃይሉ ጀምሮ እስከ ህዝባችን ድረስ መድረኮችን በመፍጠር በችግሮች ላይ በመግባባት ከጸጥታ ኃይሉ ምንድነው የሚጠበቀው ከህዝባችን ምንድነው የሚጠበቀው የሚለውን ውይይት በማድረግ ከዛ በኋላ በተለይ ህዝባችን የመረጃ አቅም እንዲሆነን በተለይ ወንጀለኞች የት አካባቢ ነው የሚኖሩት ምን እንደሚፈጽሙት የሚለውን በራሳችን ጥናት ለይተን በመያዝ ለህግ የማቅረብ ስራ እየሰራ ነው ከተማችን ላይ የእገታዎች ዘረፋ ንጥቂያ ምልክቶች ነበሩ እና ወደ በዚህ ዘርፍ የተሰማሩ ከ20 በላይ የሚደርሱ ወንጀለኞችን በመያዝ ለህግ በማቅረብ ከተማችን ላይ የነበረውን ስጋት መቀነስ ችለናል የብሎክ አደረጃጀትን ተግባራዊ በማድረግና በጠንካራ የጸጥታ ኃይል በመታገዝ ከተማችንን ይበልጥ ለነዋሪዎቿ ምቹ እናደርጋለንም ብለዋል ምክትል መምሪያ ኃላፊው እንግዲህ የጸጥታ ስራ በአንድ ጊዜ ለውጥ የሚመጣ አይደለም በሂደት ከህዝቡ ጋር በመተባበር እንደየወቅቱ የሚመጥን እቅድና ስምሪት በመስጠት የሚመጣ ለውጥና ውጤት ስለሆነ ይሄንን በእኛ ተቋም አጠናክረን የምንሰራ ይሆናል ማለት ነው በኢንቨስትመንት ፍሰቷ የምትታወቀውን የደብረ ብርሃን ከተማን ይበልጥ ሰላማዊ በማድረግና ማህበረሰቡ ወደ ልማት ተግባሩ ትኩረቱን እንዲያደርግ ሰላምን የሚያውኩ ወንጀለኞችን በማህበረሰቡ ጥቆማና ሰሳ በቁጥጥር ስር በመዋላችን በአሁኑ ጊዜ በከተማዋ ወንጀል ቀንሷል ያሉን ደግሞ የከተማ አስተዳደሩ ፖሊስ መምሪያ ኃላፊ ኮማንደር ታዬ ሀብተ ጊዮርጊስ ናቸው ጸጥታ የሚያደፈርሱ ችግር የሚፈጥሩ የሚገሉ የሚዘርፉ ወንጀለኞችን በቁጥጥር ስር እየዋልን ያለነው ባለሀብቱም ጋር እንደዚህ በገንዘብ ያስፈራሩ የሚነጥቁ አጋቾች ጭምር እየተያዙ በማረሚያ ቤት ይገኛሉ ማለት ነው ህብረተሰቡ ጋር ቢሆን አሁን ህዝባችን ጋር በፈጠርነው መነቃቃት ውይይት ካሁን በፊት የነበረን መለያየቶች አሁን መቀራረብ ተፈጥሮ የኮሚቴ ፖሊሲንግ ጽንሰ ሐሳብ በ24 ቀበሌዎች ላይ ተግባራዊ ማድረግ ጀምረናል ማህበረሰብ አቀፍ የወንጀል መከላከል ተግባር ለከተማዋ ሰላማዊነት ትልቅ ድርሻ እንዳለውም ተነስቷል ማህበረሰቡና የጸጥታ መዋቅሩን በጋራ በማሳተፍ በዞኑ ዘላቂ ሰላም ለማምጣት እየሰራ መሆኑን የሰሜን ሸዋ ዞን አስተዳደር ገለጸ። በዞኑ አሁን ላይ ለተገኘው ሰላም የማህበረሰቡ አጋርነት የጎላ መሆኑን ተጠቁሟል። በዚህ ጉዳይ ዙሪያ ባልደረባችን በላይ ተስፋዬ ከዞኑ የሚመለከታቸው መምሪያ ኃላፊዎች ጋር ቆይታ አድርጓል። እንደሚከተለው ይቀርባል። ራስንና አካባቢን ሰላማዊ ለማድረግ ሲባል ማልዶ የሚነሳው ማህበረሰብ በሰላማው ለመለሰይ ሲል ከአምላኩ ጋር ይማጸናል። በብዙ መነሻ ምክንያቶች ደግሞ የሰላምና ጸጥታ ችግሮች ገዝፎ መምጣት በቀላሉ ወደ ነበረበት ለመመለስ ብዙ ጥረትን ሲጠይቅ ይስተዋላል። ከዚህ በፊት በስፋት የነበሩ የሰላምና ጸጥታ ችግሮችን ለመቀልበስ በተከናወነው ስራ አሁን ላይ ለውጥ መምጣቱን የሰሜን ሸዋ ዞን ሰላምና ጸጥታ መምሪያ ኃላፊ ይደሰቱ ክፈተ ይገልጻሉ። በተለይ ዞናችን አስተባባሪ አመራሮች ጠቅላላ ፖለቲካ አመራሩ የሰራው ስራ የከፈለው መስዋዕትነት የጸጥታ መዋቅሩ የከፈለው መስዋዕትነት አሁን ላለንበት ሰላም እንድንበቃ አድርጎናል ማለት ነው። ስለዚህ አሁን ያለንበት ዞኑ ሆነ ለመናገር ምንም ስራ መስራት የማይቻልበት ሁኔታ የልማት ስራ የቆመበት ሁኔታ የነበረበት ዞን ግን በተሰራው የክልል አመራሮች የመከላከያ ከፍተኛ አመራሮች በተሰጠው ስምሪት አሁን ህብረተሰቡም ጭምር ለጥምር ጦሩ በጣም ከፍተኛ ድጋፍ ያደረገበት ሁኔታ የነበረው ማለት ነው። ሰላም ፈላጊ ማህበረሰብ በመኖሩም የተገኘውን ሰላም የማስቀጠል ተቋማትም በራሳቸውና በሚደረግላቸው ድጋፍና ክትትል የተሻለ እንቅስቃሴ ላይ ይገኛሉ ያሉት ደግሞ የሰሜን ሸዋ ዞን አስተዳደር ጽሕፈት ቤት ኃላፊ ግዛቸው ለገሰ ናቸው። ህዝባችን ሰላም የሚፈልግ ህዝብ ነው። ህዝባችን ሰርቶ መብላት ይፈልጋል። ሰላም መኖር ይፈልጋል። ጽኑ ስለሆነ ሰላም ስለሚፈልግ ከጊዜ ወደ ጊዜ እየተሻሻለ መጥቷል። እንደ መንግስትም እንደ አካባቢያችን ተቋማትም ለምሳሌ መንግስት ተቋማቶች ውይይቶች እየተካሄዱ አሁን ሰው ሰላም
የመፈለጉ ሁኔታ እጅግ እያበበ የመጣበት ሁኔታ ነው። ተቋማትም ቢሮውም ላይ ተረጋግቶ ስራዎችን ቆጥሮ በመስራት ውጤታማ እየሆነ ያለበት ሂደት ነው ያለው። ችግሮችን በሰላማዊ መንገድ ለመፍታት በመንግስት የቀረበው ጥሪ አሁንም ስለመኖሩ የገለጹት መምሪያ ኃላፊው ማህበረሰቡም የድርሻውን እንዲያስቀጥል አሳስበዋል። አሁንም የሰላም አማራጭ በጣም በሩ ክፍት ስለሆነ በሰለጠነ መንገድ በዚህ አግባብ ጥያቄው እንደሚመለስ አውቆ በአግባቡ ሰላም እንዲሰፍን በዚህ አግባብ ከፍተኛ ስራ መስራት መቻል አለበት። ጫካ ያሉት ኃይሎች ይሄን የሰላም አማራጭ እንዲጠቀሙበት ጭምር ነው ጥሪያችንን የምናስተላልፈው ማለት ነው። ይሄ ሰላም በአግባቡ እንዲቀጥል ህብረተሰቡ አካባቢውን ተደራጅቶ መጠበቅ መቻል አለበት ማለት ነው። ዋናው ጉዳይ ሰላም እንዲመጣ ህብረተሰቡ ደጀን መሆን መቻል አለበት ማለት ነው። እየተገኘ ያለው ሰላምና መረጋጋት በንግግርና በውይይት መሆኑን የገለጹት አቶ ግዛቸው በነበረን እሴት ልክ ኃላፊነታችንን መወጣት አለብን ሲሉ ነው ያሳሰቡት። ይሄ ግን የመጣው ዝም ብሎ አይደለም። በውይይትና በንግግር ከጊዜ ወደ ጊዜ ሰዎች ዓላማውን እየተረዱ በመምጣት በርካታ ለውጦች መጥተዋልና ሰላም ደግሞ የሚመነጨው ከግለሰብ ጤናማ ሐሳብ ማሰብ አለበት። የትኛው ይጎዳል የትኛው ይጠቅማል የሚለውን ትልልቅ አባቶቻችን እኮ ነገሮች ሁሉ ያለፉት በጥበብ ነው። ስለዚህ ህብረተሰባችን ጥበበኛ ህብረተሰብ ስለሆነ ያንን የነበረንን ጥበብ ይዘን መወያየት መነጋገር ከችግር እንድንወጣ ህብረተሰባችንን ለዚህ ዘመቆም አለበት። ሁላችንም ደግሞ አስተዋጽኦ ማድረግ አለብን። የተገኘውን ሰላምና መረጋጋት ቀጣይነት የማድረግ ኃላፊነት የሁሉም በመሆኑ የሰላምን አስፈላጊነት በሁሉ መረዳት እንደሚገባም ተመላክቷል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎቻችን አሁንም እንደቀጠሉ ናቸው። በሁሉም አካባቢዎች ሰላማዊ እንቅስቃሴ እንዲኖር ለማስቻል የንግዱ ማህበረሰብ የበኩሉን ሊወጣ እንደሚገባ ዶክተር ቀነኒሳ ለሚ ገለጹ። ዶክተር ቀነኒሳ ለሚ በጅማ ዩኒቨርሲቲ የማኔጅመንት ተባባሪ ፕሮፌሰር ናቸው። እንደሳቸው ገለጻ የንግዱ ማህበረሰብ በሰላም ግንባታ ሚናውን ሊወጣ ይገባል ይላሉ። አንዱ ዓለምናን ከእንግዳው ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ዶክተር ቀነኒሳ በአሁኑ ሰዓት እንግዲህ በርካታ ዘርፎች ላይ ያሉ አካላት ስለ ሰላም ሚና ሊኖራቸው ይገባል ተብሎ ይታመናልና ከመንግስት ውጭ ያሉት አካላት ግማሹን ያክል ስለ ሰላም ሊያበረክቱ ይችላሉ ተብሎ ይታሰባል። በአሁኑ ሰዓት በዓለም አቀፍ ደረጃም በሀገር አቀፍ ደረጃም ለሰላም ማበርከት ያለባቸው አካላት እነማን ናቸው? አመሰግናለሁ። ሰላም ከሌለ እኔ እናንተ እዚህ ቁመን ማውራት አንችልም። ሰላም የሁላችን ከሆነ ለሁላችን የሚያስፈልግ ከሆነ ለኔና ላንተ እኩል ለሚያስፈልገው ነገር እኔና አንተ እኩል ኮንትሪቢዩት ማድረግ መቻል አለብን ማለት ነው። ዜርፎር ከነኚህ አካላት ደግሞ በደረጃ ስናይ እንደው ከመንግስት ቀጥሎ ትልቁን ሮል መውሰድ መቻል ያለበት በሰላም ግንባታ ውስጥ የንግዱ ማህበረሰብ ነው። ለምን የንግዱ ማህበረሰብ በስንት ጄኔሬሽን የተፈራው ወይ ደግሞ ያፈራው ሀብት ጥረት በአንድ ደቂቃ ሊወድም ይችላል ማለት ነው። ይሄ የግሉን ሴክተር ልዩ ትኩረት እንዲሰጥ ያደርገዋል። ፕላስ ሀብትና ንብረት ደግሞ በሰላም ውስጥ ነው የሚገኘው። ቢካውዝ ሰላም ካለ ሰዎች ይነግዳሉ፣ አንተ መተህ ትገዛለህ፣ ይሸጣሉ፣ ሀብት ማፍራት ይቻላል። እሱ ደግሞ አንድ ላይ መጥቶ የአገር ኢኮኖሚ ይሆናል ማለት ነው። የምስራቅ አፍሪካ በተለይ የጦር መሳሪያ ንግድ ከሚነገድባቸው አካባቢዎች በዓለም ደረጃ ከፍተኛ ዝውውር ከሚደረግባቸው አንዱ ይሄ ነው። የኛ የሆርን ኦፍ አፍሪካ ደግሞ በለዚህ ቀዳሚ ተጠቃሽ ይሆናልና ራሱ ንግዱ ደግሞ ሰላም ሊያመጡ የሚችሉ ንግዶች ጭምር ከመሰማራት ነጋዴው ከዚህ አንፃር እንዴት ነው ይሄን ጉዳይ ሊመለከተው የሚገባው? የጦር መሳሪያን የሚነግዱ የንግድ ባለቤቶች ሰላም እንዳይኖር ይፈልጋል። ለምን? ገንዘብ የሚመጣበት ስለሆነ ማለት ነው። ኢንፎርማሊ ደግሞ ኢንዲቪጁዋሊ እንደዚህ ስለ ሰላም ሳይሆን ስለ ጦርነት፣ ስለ ብጥብጥ ሰውን እንኳን ተሳድቦ ያ በምሳሌ በሶሻል ሚዲያ ስናይ ሰው ላይክ እያደረገላቸው ገንዘብን የሚያገኙ ሰዎች ይኖራሉ። እነኚህ ባይ ዜር ኔቸር ዋር ኢንተርፕረነሮች ናቸው። በምስራቅ አፍሪካ እንዳልከው ደግሞ ቀጠናው ብዙ የጦር መሳሪያዎች የሚዘዋወርበት ነው። በተለይ ደግሞ የህገወጥ የጦር መሳሪያም የሚዘዋወርበት ስለሆነ ለኛ አገር ደግሞ ከሉዓላዊነትም አኳያ ከሌሎችም አኳያ በጣም ኮንትሮል ሊደረግ የሚገባና መንግስትም እንደ መንግስት ልዩ ትኩረት ሊሰጥ የሚገባበት የፕራይቬት ሴክተሩ እነኚህን አካላት ባለመደገፍ በገንዘብም በሀሳብም ባለመደገፍ
እነሱን አቅም እያሳጣህ በራሱ ደግሞ አቅም እያገኘ የንግድ ስራው እየፏፏ እያደገ እንዲሄድ ማድረግ ይቻላል። በሀሳብ በገንዘብ በሰላማዊ መንገድ የሚሰራውን በመደገፍ ያንን እያደገ እያሸነፈ እንዲመጣ ማድረግ ይቻላል የሚለው ነው። በጣም አመሰግናለሁ። እኔም አመሰግናለሁ። የሀገር እድገትና ልማት መሰረት የሆነውን ሰላም ለማስጠበቅ ሁሉም ዘብ ሊቆም እንደሚገባ የሃይማኖት አባቶች አሳሰቡ። አሁን ያለው የሰላም እጦት መቋጫ እንዲያገኝም ውይይትና ንግግር ማስቀደም እንደሚገባ የሃይማኖት አባቶች መልእክት አስተላልፈዋል። ቤተልሔም ሰለሞን የአንድን ሀገር ሰላም የማረጋገጥ ኃላፊነት በዋናነት የመንግስት ቢሆንም ዜጎች ማህበራዊ ኃላፊነታቸውን በአግባቡና ሰላማዊ በሆነ መንገድ እንዲወጡ ከሚያግዙ አካላት መካከል የሃይማኖት አባቶች ግንባር ቀደም ናቸው። የሃይማኖት አባቶች በየእምነት ተቋማቱ ስለ ሰላም ከመስበክ ባሻገር ዘር ብሔር በማይለየውና ሰውነትን በሚያስቀድመው የበጎ ፍቃድ አገልግሎት ተሰማርተው የተለያዩ ስራዎችን ይሰራሉ። የተቸገሩ የታመሙ ሰዎችን በየወሩ አቅም የሌላቸውና አካል ዘገምተኛ የሆኑትን የወር ክፍያ በመክፈል የምግብ ያንዳንድ ነገር የታመሙትንም የማስተማም ስራ ነው የምንሰራው። የሃይማኖት አባቶች ክርስቲያን እንደ ክርስቲያንነቱ ሙስሊሙ እንደ ሙስሊምነቱ በሌላው እምነትም ያሉ ሰዎች እንግዲህ መልካም ስራ ለመስራት በጎ ፈቃድ ለማድረግ ሃይማኖት፣ ጾታ፣ ዘረኝነት ይሄ ምናምን አይገድበውም። ስለዚህ ችግርን ደግሞ አብረን መጋፈጥ ያው በተቻለ መጠን ከኛ ይተጠበቃል። የሃይማኖት አባቶች እንዳሉት የሁሉ መሰረት የሆነውን ሰላም ለመጠበቅም ሁሉም ዘብ ሊቆም ይገባዋል ብለዋል። ሰላም የሁሉም ነገር መሰረት ነው። የሁሉም ነገር አስፈላጊ ነገር ነው። ስለ ሰላም ትንሹም ትልቁም በሃይማኖት ያለን አባቶችም ህብረ ህዝቡን በእምነት በሃይማኖት ሰው የተላለው በሙሉ ስለ ሰላም መጸለይ ያለበት ህዝቡ ከመንግስት ጋር በሰላም ተናቦ እንዲኖር ሁልጊዜ ነው የምንጸልየው። እያንዳንዱ ሰው የሚኖረው ከሰላም ጋር ነው። ሰላም ከሌለ በጎ አድራጎት የለም፣ ሀገር የለም፣ መውጣት መግባት የለም። ስለዚህ ማንም ሰው መትጋት ያለበት የሃይማኖት ተቋማትም ይሁን ሊቁም ይሁን መሐንዲሱም ይሁን ፖሊስም ይሄ የፖሊስና የወታደር ጉዳይ ብቻ አይደለም። የትኛውም የኢትዮጵያዊ ዜጋ ለሰላም ቅድሚያ መሰጠት የሚገባው ነገር ነው። በአንዳንድ የሀገራችን አካባቢዎች የቀጠሉትን ግጭቶች ለማስቆምም ንግግርና ውይይቶችን ማስቀደም እንደሚገባ የሃይማኖት አባቶች አሳስበዋል። አሁን በሀገራችን ላይ የተከስተውን አለመግባባት፣ መገዳደል፣ መለያየት፣ መጠፋፋት አለ። የአንድ እናት ሀገር ኢትዮጵያ ልጆች ነው ሁላችንም እና በተቻለ መጠን እንደ ድል ጉዳይ ሆኖ በእውነት አሁን የሚታየው ነገር በእውነት መወገድ አለበት። በሰላም ከመነጋገር በሰላም ከመወያየት ብዙ በረከት አለ። እኛ ማገዝ የሚገባን ነገር ምንድነው? በአስተዳደር ደረጃ እኛ ቅን እንድንሆን ከስር ያሉትን የመንግስት የኔን እንትን ይተገብራሉ ብሎ ያስቀመጣቸው ሰዎች ቅን ሆነው ለማህበረሰቡ ቅንነት ማሳየት መጀመሪያ ያለበት ከነሱ ጋር ነው። መልካም አስተዳደር ሰላም በማስፈን በፍቅርና በአብሮነት የሚኖርባት ሀገር መፍጠር የሃይማኖት ተቋማት ኃላፊነት ነው ሲሉ የሃይማኖት ተቋማት ጉባኤ አባላት ገለጹ። የሃይማኖት መምህራን የሚሰብኩትን ሰላም በተግባር ሊኖሩት እንደሚገባም መልእክት ተላልፏል። ራሄል ደምሰው እየየም ሲደላ ነው ይላል ሀገሬው። ሐዘንን ደስታንም ለመግለጽ ሰላም ማህበራዊ ሴት ነው። የትኛውም የሃይማኖት ተከታዮች እምነታቸውን በሚፈልጉት አካሄድ ለመከተልና ሃይማኖታዊ አስተምህሮን ለማግኘት ሰላም ትልቅ ዋጋ አለው ይላሉ ያነጋገርናቸው የሃይማኖት ተቋማት ጉባኤ አባላት። ቤተክርስቲያን የመጀመሪያው የምታውጀው የተሰጣት ጸጋ ሁለመናዋ ሰላም ነው። በገባችሁበት ቤት ሁሉ ሰላም በሉ የቤተክርስቲያኗ መርህ ነው። የሃይማኖት መሪዎች ወይም አባቶች ለሆንም ደግሞ ሃይማኖታዊ ስርዓት ለመፈጸም እረኛዊ አገልግሎት ለመስጠትም ሰላም አስፈላጊ ነው። የሰላም ሰባኪነት ለኛ ስራችን ነው፣ የተሰጠን ስራ ነው። የክርስቶስ ሰው መሆን ዋና ዓላማው ፍቅር፣ አንድነት፣ ሰላም፣ ወንድማማችነት። አሁን ላይ በአንዳንድ አካባቢዎች ያሉ የሰላም ጦቶች በነጻነት ወጥቶ መግባትና ሰርቶ መብላትን የሚፈታተኑ ሆነዋል ያሉት አባቶቹ አካባቢዎቹን ወደ ሰላም ለመመለስ የሃይማኖት ተቋማት ትልቅ ኃላፊነት አለባቸው ብለዋል። ያውን ሰባኪያን ሰላምን መስበክ አለባቸው። ጌታችን ኢየሱስ ክርስቶስ
ተሰቅሎ ከመሞቱ በፊት ምንድነው ያለው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ስለዚህ ይቅርታም መለማመድ አለብን። እኔም ሰላማዊ ሲሆን ነው ስለ ሰላም ሲናገር ሌላውም ይሰማኝ። ጤናማውን መንገድ መጽሐፍ ቅዱሳችንን የምናስተምሩን መጀመሪያ የሚጠበቅብን ከማስተማሩን በላይ የገባንን ያወቅነውን ያነበብነውን እውነት መኖር ነው። ስለ ሰላም የሚያሳስባት ደግሞ ከሁሉም በላይ ቤተክርስቲያን ናት። ሰላምን ሀብቱ፣ ሰላምን ዋስትናው፣ ሰላምን የማንነቱ ዋና ዋልታ አድርጎ እንዲስ የሚደረግ ነው። ያንን ነው ቤተክርስቲያን የምትከተለውና በሃይማኖት ሽፋን ጥላቻን የሚሰብኩ አካላት መኖራቸውን በመረዳትና አለመግባባት የሀገር ውድቀት ምክንያት መሆኑን በመገንዘብ ሁሉም ለሰላም ዘብ ሊሆን ይገባል ሲሉ አባቶቹ አሳስበዋል። እንደ አንድ ወንጌል አማኝና እንደ ሃይማኖት አባት በእውነት ወንድሞቻችንን ታላላቆችን ታናናሾችንም እንደ አንድ አባት እንደ አንድ ወንድም መምከር የሚፈልገው መንገድ ሰላማዊ መንገድ ብቻ ነው የሚያዋጣን። እኛ ክርስቲያን ሆነን ወንድሞቻችንን እህቶቻችንን ይቅር የማንል ከሆነ ከእግዚአብሔር ይቅርታ መጠየቅ አንችልም። በሃይማኖት ሽፋንም ፖለቲካን የሚያራምዱ አይጠፉም። ለሰላም እጦት አስተዋጽኦ የሚያደርጉ አይጠፉም። እነዛንም ቤተክርስቲያን ትገስጻቸዋለች። ጦርነት ለህዝብ ነጻነትና ለሀገር ልማት ጸር መሆኑን በመረዳት ሁሉም ከሰራው ስህተት በመመለስ ለእርቅ ራሱን ማዘጋጀት ይኖርበታል ሲሉም አባቶቹ መልእክት አስተላልፈዋል። ከዕለቱ የአጀንዳ ዘገባዎች ወጣን በልና በመጨረሻ ወደምንመለከተው አጫጭር ዜናዎች እናልፋለን። ዮሐና መኮንን እንደሚከተለው አዘጋጅታችኋለች። ኢትዮጵያና የዓለም አቀፍ የቴሌኮሙኒኬሽን ህብረት በዲጂታል ትራንስፎርሜሽን ያላቸውን ትብብር ለማጠናከር እንደሚሰሩ ገለጹ። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የዓለም አቀፍ የቴሌኮሙኒኬሽን ህብረት የአፍሪካ ቀጠና ዳይሬክተር ዶክተር ኢማኑኤል ምናሴን በጽህፈት ቤታቸው ተቀብለው አነጋግረዋል። ውይይቱ በኢትዮጵያ የዲጂታል ትራንስፎርሜሽን ስትራቴጂ ትግበራ ላይ በትብብር መስራት በሚቻልበት ሁኔታ ላይ ያተኮረ ነው። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ኢትዮጵያ የዲጂታል ኢኮኖሚ ግንባታ ላይ ልዩ ትኩረት መስጠት ከአጋር አካላት ጋር በትብብር እየሰራች ነው ብለዋል። ለኢትዮጵያ የኢኮኖሚ እድገት መፋጠን የዲጂታል ትራንስፎርሜሽንን እውን ማድረግ ወሳኝ ነው ያሉት ሚኒስትሩ በዲጂታል ኢኮኖሚው ላይ በትብብር በመስራት የዲጂታል ቴክኖሎጂ ተጠቃሚነትና ባለቤትነትን ለማረጋገጥ እንደሚያስችል አመልክተዋል። ዘገባው የኢኖቬሽንና ቴክኖሎጂ ሚኒስቴር ነው። በበጀት ዓመቱ ግማሽ ዓመት እቅድ በሚዲያና ኮሙኒኬሽን ዘርፉ የመንግስት ዋና አጀንዳዎችን ከማስረጽ አንጻር ውጤታማ ስራዎች መሰራታቸውን የመንግስት ኮሙኒኬሽን አገልግሎት አስታወቀ። የሚዲያና ኮሙኒኬሽን ዘርፉ የግማሽ ዓመት እቅድ አፈጻጸም ግምገማ ዓላማ ተኮር የተናበበና የተቀናጀ የተግባቦት ስርዓት ለእምርታዊ እድገት በሚል መሪ ሐሳብ እየተካሄደ ነው። የኮሙኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ዴሲሳ በግማሽ ዓመቱ ዘርፉ መንግስታዊ አጀንዳዎችን ከማስረጽ አንጻር ውጤታማ ስራዎች ሰርቷል። ዘርፉ ህዝብን በማልማት ከማሳተፍና ከማነቃቃት አንጻርም አበረታች ስራዎች መከወኑን ገልጸዋል። በመድረኩ ላይ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴኤታዎች፣ የመገናኛ ብዙሃን ተቋማት ኃላፊዎች፣ የኮሙኒኬሽን ዘርፉ ኃላፊዎችና ሌሎች እንግዶች ተገኝተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። 14ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት የኢትዮጵያን ይግዙ በሚል መሪ ሐሳብ ከመጋቢት 4 እስከ መጋቢት 8 በአዲስ አበባ ኤግዚቢሽን ማዕከል እንደሚካሄድ ተገለጸ። የንግድ ትርኢቱን በተመለከተ የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ያስሚን ወሃብረቢና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ መግለጫ ሰጥተዋል። በመግለጫው ንግድና ትርኢቱን የንግድና ዘርፍ ማህበራት ምክር ቤት ከንግድና ቀጠናዊ ትስስር ሚኒስቴር ጋር በመተባበር እንዳዘጋጁት ገልጸዋል። በንግድ ትርኢቱ ለኢንዱስትሪ ልማት እድገት ለስራ ዕድል ፈጠራና ለንግድ ስራ መስፋፋት የሚያግዙ ቴክኖሎጂዎች የሚቀርቡበት እንደሆነም ተመላክቷል። መረጃው የኢትዮጵያ ዜና አገልግሎት ነው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች እነዚህን ይመስሉ ነበር። በቆይታችን ሰላምን የተመለከቱ ጉዳዮችን በስፋት ወደ እናንተ አደረስን። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በመሆን የዕለቱን ዜና አመራው። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን። Thank you.